መሬማ የሚለውን ይህንን የእስከዳር ግርማይን ጽሑፍ አንብባችሁታል? ትናንት በፎቶ ለቅቄላችሁ ነበር። ዛሬ ደግሞ እስቲ አብረን እናንብበው። ያኔ የዛሬ 20 ምናምን ዓመት ነው። ያኔ አረብ ሀገር የመጣው በሀያዎቹ ጧት የነበርኩና የምሽት ክለብ ለመጀመሪያ ጊዜ የተዋወቅኩበት ነበር። ያኔ አረብ ሀገር በመጣው በ2 ዓመቱ ለመጀመሪያ ጊዜ ወደ ሀገሬ መመለሴ ነበር። በዛን ጊዜ ባህሬን ያለን ኢትዮጵያውያን በቁጥራችን ጥቂቶች ነበርን። ወደ ሀገራችን ስንሄድም ሆነ ስንመጣ ጉዟችን በየመን ሰንዓ ከተማ በኩል ለአንድ ቀን አድረን ነበር። ያኔ ነበር እስከዛሬ ድረስ የኔና የቤተሰቤ የልብ ወዳጅና ወንድም የሆነው ከቀረው ጎበዙ ድራመር ሳምሶን ጃፋር ጋር ከባህሬን ዕቃ ተልኬ ይዤ የተዋወቅኩት። እናማ በዛ ጊዜ ሳሚን መተዋወቅ ማለት ማታ ላይቭ ባንድ ለማየት መሄድ ያለብን ቦታ የሚነግረንና ውስጥ አዋቂ ሰው ያዝን ማለት አይደል? ስለዚህ ዛሬ የምንጫወተው ኮፊ ሃውስ ነው ኑ ካለን ወደሱ፣ በሌላ ቀን ብላክ ላይን ምናምን የሚባል ቦታ ይሻላል ሲለን ሩጫ ወደዛ፣ ምክንያቱም ከቀናት በኋላ ወደ ባህሬን እመለሳለሁ። ኤርፖርት አረብ ሀገር ለመሄድ የሚተራመሱ ሰዎች መሃል የፍላይት ሰዓቴ በመሰልቸት እየጠበቁ በሰዎች መሃል ተጨናንቄ ተቀምጫለሁ። ድንገት አንድ የለበሰው ልብስ የሰፋው ቀጭን ልጅ ወደ ተሳፋሪዎቹ በኩል ሲመጣ አየሁ። እኔ ብቻ ሳልሆን ብዙ አይኖች አፈጠጡበት። ወጣቱ ለአፍታ ቆሞ የሚቀመጥበት ቦታ ፍላጋ ሲያማትር ቆየና በፈገግታ ወዳለሁበት መጣ። ይሄን እኮ እንዲያየኝ እጄን አውለብልቤለትም ይሆናል። ፈቅ አልኩለት። አጠገቤ ተቀመጠ። አዎ ስለ ቴዲ አፍሮ እያወራሁ ነው። ካልተሳሳትኩ ለመጀመሪያ ጊዜ ከሀገር ውጭ ለስራ እየወጣ ነበር፣ ሰንዓ ያሉ ኢትዮጵያውያንን ሊያዝናና። ከቀናት በፊት ግን ኮፊ ሃውስ ተራው እስኪደርስ በግሩፕ እሳት እየሞቅን አውርተናል። ከጓደኞቼ ጋርም ሆነ በተናጠል አብረን ፎቶ ተነስተናል። በወቅቱ የጓደኛዬ እህት እኔ ላንሳችሁ ብላ ካሜራውን ስትቀበለን በዚያ ሰዓት እሱ ፊት ለየት ብላ ለመታየት አስመስሎባት ምን ነው ጡት ላይ ካልፈረመልኝ አብሬ ያለነሳም አልሽሳ የሚል ተረብ አስተናግዳለች። እሱ ግን ይህን ሁሉ አሁን ያስታውሳል ብዬ አላስብም። የበረራው ሰዓት እስኪደርስ ድረስ ኤርፖርት ውስጥ ምን እንዳወራን አሁን ብዙም አላስታውስም። ኤርፖርቱ ግን እጅግ ይሞቅ ነበር፣ ልክ እንደምንሄድባት ሀገር ሀሩር። ሙቀቱ ሳፎኬት ያደርጋል አይደል አለኝ። ይህችን የእንግሊዘኛ ቃል ስሰማ እስከዛሬ ድረስ እሱን ታስታውሰኛለች። በእርሱ ፈንታ ሌላ ሰው ቢል ግን አስታውሰው ነበር። የወንበር ቁጥራችን ተከታታይ ሆኖ አይመስለኝም። ብቻ አውሮፕላን ውስጥ አጠገብ ለአጠገብ ተቀምጠናል። በቀኝ ሆኖ መተኛ ሲፈልግና አለመቸው ሲል ሱራቤን ሰጥቼው ሲንተራሰውና ለመተኛ ሲሞክር አስታውሳለሁ። አውሮፕላኑ ሙሉ ነበር፣ ሁሉን ሸክፎ ያዘ። በተለይ ደግሞ እነ መሬማን። ከመሬማዎች ውስጥ ሁለቱና ከፊታችን የነበሩት ወጣት ሴቶች ልጆች ወደኛ ዞረው በአውሮፕላኑ መቀመጫ መሃል አጮልቀው እያዩት እንደ ልጅ ሲቦርቁት እዚህ ይለኛል። ቴዲ ነህ አይደል ሳይሉት ባወቅኩ አይነት ሲያዩት አቦጊዳ